ጸጋና ሰላም ይብዛላችሁ። ወንድማችሁ ፊሊሞን ነኝ ከባሲለስ ቤተክርስቲያን። ዛሬ በእግዚአብሔር ጸጋ አንድ አዲስን ትምህርት እንጀምራለን። ጌታ ደግሞ በጸጋው ያስተምረናል። የትምህርታችን ርዕስ የሚሆነው ለነኚህ ተከታታይ 5 ቀናት የምንወስደው የጸሎት አስፈላጊነት የሚል ትምህርት ይሆናል። ጸሎት እጅግ በጣም አስፈላጊ ነገር ነው። ይሄንን ለማንም ሰው መናገር ወይም ደግሞ ለአማኝ መናገር ያን ያህል አስፈላጊ መስሎ ላይታይ ይችላል። ነገር ግን አንዳንዴ ቤዚክ ነገሮችን ማስታወስ እጅግ ጠቃሚና አስፈላጊ ነገር ነው። በጣም የምወዳቸው የማከብራቸው የእግዚአብሔር ሰው ኬኔቲ ሄገን ብዙ ዓመታትን እግዚአብሔር በሰጣቸው ማንዴት መሰረት ካስተማሩ በኋላ ኦልሞስት ወደ 50 ምናምን ዓመት ካስተማሩ በኋላ እግዚአብሔር በህይወታቸው የመጨረሻ ጊዜ ወደ ኦሪጂናል ወደ ተነሱበት የትምህርት መንገድ ሲመልሳቸው እንዲህ አላቸው። መጀመሪያ ያላቸው ህዝቤን እምነት አስተምርልኝ ብሎ ነበረ የጀመረው። የመጨረሻ መጽሐፎች ዘማይደስ ተች ከሚለው በተጨማሪ የመጨረሻ መጽሐፎቻቸው ምንድን ነበረ ሲባል the ABC of faith የሚል ነበረ። አንዳንድ ጊዜ going back to simple things ቀለል ወዳሉትና መሰረታዊያን ወደ ሆኑ ነገሮች መመለስ ለእድገታችን በጣም ወሳኝነት አለው። አንድ ፊልም ላይ በጣም የማረሳው ላይን አለ። I think ቦክሰኛ የቦክስ ታሪክ ነው ካልተሳሳትኩኝ። እነ ክሪድ እና ፖሎ የነበሩበት ፊልም ነው። እሱን ረሳሁት። እና እዛ ፊልም ላይ ይሄ ሰው ከታች ተነስቶ በቦክስ ህይወቱ በጣም ከፍ ያለ ቦታ ላይ ደረሰ። በጣም ጥሩ ቦታ ላይ ደረሰ። በጣም ከፍታ ላይ ገንዘብ አገኘ፣ ከድህነት ወጣ፣ ነገሮችን ሁሉ ረሳ። ገራም የሚባል በቃ ኢኩዊፕመንት የተሟላለት ጂም ውስጥ ነው የሚሰራው። ህይወቱ ቀለለለት። ከዛ በኋላ ግን ይሄ ሰውዬ ተፎካካሪ መጣ በህይወቱ። እንደዛ ምቾት ላይ ያለ የሱን ቻምፒየንነት የሚጻረር ወይም ደግሞ እኔ ነኝ የበላይ ብሎ የሚነሳበት መጣ። ከዛ አሰልጣኙን ይሄንን ልጅ ልቀጥቅጠው፣ ይሄንን ልጅ ልበለው ብሎ ልክ ሲነሳ ሪንግ አዘጋጁልኝ፣ ኢቨንት አዘጋጁልኝ አለ። ከዛ በኋላ አይ ይሄ ወጣት ነው ገና የተራበ እንደ አዲስ አንበሳ ነው፣ ታዲያ እችለዋለሁ ምናምን ሲል እንደዛ የምታስብ ከሆነ አለውና አሰልጣኙ ያለውን ነገር አረሳው። we need to go back to the old gym። አዲሱ አሁን ኮምፈርት ያለው ምናምን ሳይሆን ኦልድ ጂም፣ እነዛ ጥንካሬዎች የተገነቡበት ወደዛ ቦታ መመለስ አለብን። ብዙ ክርስቲያኖች የመሰረታዊ ትምህርት እጥረት ወይንም ደግሞ ክትትልን ስላላለፈን ወይንም ደግሞ ያንን መንገድ ካለፍን ረጅም ጊዜ ስለቆየን እነዛ ነገሮች ምን እንደሆኑ የህይወት ልምምዳችን ከመሆን የረሳናቸው ነገሮች አሉ። አንዳንድ ጊዜ ሰው ዛፍ ሲወድቅ ብቻ አይደለም እየወደቀ ያለው፣ ውስጡ ሲበላ ነው እየወደቀ ያለው። ለሰው ግን ውድቀቱ የሚታየው ግንድስ ብሎ ሲወድቅ ነው። ቤዚክ ነገሮች የሌሉትም ክርስትና መሰረት ላይ እነ ጸሎት የሚባሉት ካልቸር፣ ክርስቲያን ካልቸር የሚባሉት ቤተክርስቲያን መሄድ፣ ጸሎት መጸለይ፣ መጽሐፍ ቅዱስ ማንበብ፣ ሌሎች መጽሐፎችን ማገላበጥ፣ ፌሎሺፕ ማድረግ፣ ወርሺፕ የመሳሰሉትን ነገሮች ቤዚክ ነገሮችን እየረሳ ከልምምዱ ከላይፍ ስታይልነት እያወጣ ሲሄድ ክርስቲያን ውስጡን እየተበላ ነው። ለዛም ነው መጽሐፍ ቅዱሳችን ሲናገር እንደሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ስለዚህ there is ይሄ ቴንሽን አለ፣ የጥንቃቄ ቴንሽን አለ። መጠበቅ ያለብን we are standing የት ደግሞ ምን ላይ ነው ያለሁት ብሎ ኤቭሪ ታይም ራሳችንን በጥያቄ ውስጥ ማኖር የሚባለውን ነገር መለማመድ አለብን። የቱ ጋር ነው የቆምኩት፣ ምን ላይ ነው የቆምኩት የሚለውን ነገር ማወቅ አለብን። ለዛም ነው እንደ ቤተክርስቲያን ስፔሻሊ ከኔ የምትማሩ ፓርትነር ያደረጋችሁ ከዛም ደግሞ የባሲለስ ቤተሰብ የሆናችሁ
በሙሉ ይሄንን ትምህርት እንደ ፋውንዴሽን አድርገን እንደ ፋውንዴሽን መሰረታዊ ትምህርት አድርገን እንድንማርም መንፈስ ቅዱስ በልቤ ያስቀመጠው። ስለዚህ the importance of prayer ወይም ደግሞ የጸሎት አስፈላጊነት ብዬ ሳስተምር አትጸልዩም ወይም ደግሞ የጸለያችሁ አይደለም የሚለውን ሳይሆን ደግሞ አንዳንድ ነገሮችን ሪቫይዝ ማድረግ አስፈላጊ ስለሆነ ነው። ስለዚህ the importance of prayer የጸሎትን አስፈላጊነት ከማውራታችን በፊት what is prayer የሚለውን ነገር እናንሳ። what is prayer? ምንድነው ጸሎት? ጸሎት ላንተ ላንቺ ለኔ እንደ ደሞ እንደ ግሩፕ እንደ ኮሚኒቲ እንደ ኤክሌሲያ እንደ ቤተክርስቲያን ጸሎት ለኛ ምንድነው? ምክንያቱም ጸሎት የሚለውን ኮንሰፕት ካነሳን ከኛ በተሻለ የሚጸልዩ አሉ። ምን የተሻለ መለኪያውን የጊዜ ብዛትን ካደረግን ወይም የድግግሞሽ ብዛትን ካደረግን ለምሳሌ አንዳንድ እምነቶች አሉ ጁዳይዝም ኢስላም ከ3 እስከ 5 በቀን የሚጸልዩ አሉ። ረጃጅም ሰዓት ደግሞ ያለ ማቋረጥ ሜዲቴት የሚያደርጉ ፕሬይ የሚያደርጉ ደግሞ ቡዲስቶች አሉ። what makes a Christian prayer life special? ምንድነው የኛን ዩኒክ የሚያደርገው? ምንድነው ልዩ የሚያደርገው? ምንድነው ክርስቲያናዊ ጸሎት ምን ማለት ነው ከተባለ ምንም ኮምፕሊኬት አናደርገው። ለጥያቄም በሉት ለምንም በሉት የምትንበረከኩት is a divine communication with God መለኮታዊ የሆነ ግንኙነት ከእግዚአብሔር ጋር ማድረግ ማለት ነው። መለኮታዊ የሆነ ግንኙነት ከእግዚአብሔር ጋር መፍጠር ማለት ነው። what a privilege ጸሎት ግዴታ ከመሰላችሁ ክርስትናችንን እንደገና ቼክ ማድረግ አለብን። ጸሎት የሆነ ሃይማኖታዊ ትእዛዝ ከመሰለ let's go back and check it። እሱ አይደለማ። imagine the creator of heaven and earth የሰማይና የምድር ፈጣሪ አንተ ልጄ ነህ አንቺ ልጄ ነህ ላወራችሁ እፈልጋለሁ። our communication method ደግሞ ምን ይሁን? ጸሎት የሚባል ፕላትፎርም ይሁንልን ብሎ ፕላትፎርሙን ወይም የግንኙነት መንገዱን በራሱ እግዚአብሔር አዘጋጅቶ እናውራ ብሎ ሸክም ከሆነባችሁ in your daily life የተሳሰረ ነገር ካልሆነ where is the fun in that? አድቬንቸሩ የክርስትና አድቬንቸሩ ፕሬየር ላይ ነው ያለው። ትልቁ ተጋድሎ ያለው ትልቁ ህይወት ያለው ጸሎት ላይ ነው። can you imagine? እግዚአብሔር ታላቁ አምላክ ዘላለማዊ አምላክ የማይጠፋ የህይወት ምንጭ ብርሃን ያለው ሳይሆን ራሱ ብርሃን የሆነ የሚወድ ሳይሆን ራሱ ፍቅር የሆነ ህይወት የሆነ የህይወት ምንጭ ላውራሽ ብሎ ጥሪ ያቀረበ what a privilege! ምን አይነት እድለኞች ነን? imagine ሌሎች አማልክቶችን ሲያነጻጽርልን መጽሐፍ ቅዱስ አይን አላቸው የአሕዛብ አማልክት አይን አላቸው አያዩም፣ ጆሮ አላቸው አይሰሙም። በቃ እዚህ ጋር ፕሬየርን ኢን ክርስቲያኒቲ ዩኒክ የሚያደርገው ነገር ይሄ ነው። የሚሰማ የሚያይ አምላክ ጋር ማውራት ማለት ነው። and that very God ራሱ ያ አምላክ ደግሞ የኛ አባት ነው። ለዛ ነው ኢየሱስ let me show you በስጋ የተገለጠው እግዚአብሔር ኢየሱስ እንግዲህ ምንም ያጎደለበት ነገር ኑሮ አይደለም። ነገር ግን ሌሊቱን ሙሉ ይጸልይ ነበር እና ኢየሱስ ተአምራትን ያደርጋል። እነ ዮሐንስ እነ ጴጥሮስ ሌሎቹ ደቀ መዛሙርቶቹ ያዩታሉ። እነ ቶማስ ምናምን ያሉ ዋው ይላሉ። ከዛስ ደግሞ በኋላ ሌሎችም ነገሮች ሲደረጉ ያሉ ትምርቱን ያሉ ኤቭሪቲንግ ያሉ ስለ ትምርቱ የህይወት ቃል እንደሆነ በደንብ ተረድተዋል። ዋን ዴይ ግን መጡና ኢየሱስ ጋር እንዲያሉት ጌታ ሆይ መምህር ሆይ ዮሐንስ ደቀ መዛሙርቱን ጸሎት እንዴት መጸለይ እንዳለባቸው አስተምሯቸዋል። አንተ ደግሞ እኛን እንዴት እንድንጸልይ አስተምረናል። see የኢየሱስ የጸሎት ህይወት it was so vibrant
አንዳንድ ሰዎችን ቢዝነስ ሰው ጋር ሄዳችሁ ምንድነው የምትሉት? እንዴት ወደዚህ ደረጃ ደረስክ? ኢምፕሬሲቭ የሆነ ኢስቴት አለክ፣ እንዴት ነው ወደዚህ ደረጃ የደረስከው ብላችሁ ለሰው ኢምፕሬስ ያደረጋችሁን ሐሳባችሁን የወሰደው ከህይወት ክፍሉ እናንተን ካፕቲቬት ያደረገውን ነገር እንደምትጠይቁት ሁሉ ደቀ መዛሙርቶችም በኢየሱስ የጸሎት ህይወት ተገርመው ነበረ፣ ተደንቀው ነበረ። ስለዚህ መምህር ሆይ ጸሎት እንዴት መጸለይ እንዳለብን አስተምረን አሉት። የኢየሱስ የጸሎት ፓተርን ሲሰጣቸው የጌታ ጸሎት የሚባለው ኢየሱስ ደቀ መዛሙርቶቹን ያስተማረው የጸሎት ፓተርን የመጀመሪያውን ክፍል ልክ ስታዩት እንደዚህ ብሎ ነው የሚጀምረው። በሰማይ የምትኖር አባታችን ሆይ። It starts with a relationship. ከህብረት ነው የጀመረው። አባቴ how do you approach God? አባቴ ብሎ ዳዊት አልደፈረውም፣ ኢሳይያስ አልደፈረውም፣ ኢያሱ አልደፈረውም። ኤቭሪ ነቢይ እስከ ዘካርያስ እስከ ዮሐንስ ድረስ ብትመጡ ማንም ሰው እግዚአብሔር አባቴ ብሎ አልጠራው። ነገር ግን ኢየሱስ መጣና እርሱ ከአባቱ ጋር ያለውን ህብረት ከፈተልን። እኔ እንደምጸልየው እናንተ መጸለይ ትችላላችሁ። ለዛም ነው በምድር ላይ በነበረው ቆይታ የመጨረሻዎቹ ቀናቶች ላይ እንዲያል ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ እሄዳለሁ አለ። Now prayer is not a burden. ሸክም አይደለም የሆነ ጫን ብሎብን ደግሞ ሰዓቱ ደረሰ የምንልበት ሳይሆን it's a privilege to talk to God. ለዛም ነው መጽሐፍ ቅዱሳችን ኢየሱስ ሲነግራቸው ለደቀ መዛሙርቶቹ እንዲህ ብሎ አስተማራቸው። በምሳሌ ሊያስተምራቸው ልክ ሲጀምር ሉቃስ 18:1 ላይ ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። ምሳሌውን አናነበውም አሁን ግን ሳይታክቱ ዘወትር is that even possible? ይሄ የሚቻል ነገር ነው? ሳትሉ ሳይደክማችሁ ደግሞ ዘወትር to pray without ceasing emphasize ሊያረገ and not faint እንዳይደክሙ እንዳይዝሉ እንዳይታክቱ በጸሎት ህይወታቸው እንዳይዝሉ ይሄንን ምሳሌ ነገራቸው። which means ኢየሱስ ክርስቲያኖች እንዲጸልዩ ወይስ ይጸልያሉ ወይስ አይጸልዩም ሳይሆን እንደሚጸልዩ ተደርጎ ጸሎታቸው እንደውም ያለ መታከት ያለ ማቋረጥ ዘወትር እንዲሆን ነው። That is a plan and purpose of God. የእግዚአብሔር ዕቅድ ወደ ህይወታችሁ ያለው እናንተ ሳትታክቱ ዘወትር እንድትጸልዩ ነው። is that possible? ይቻላል ወይ ብላችሁ ልጠይቁ ትችላላችሁ። yes ይቻላል። እንዴት ላሳያችሁ። መጽሐፍ ቅዱሳችንን ዮሐንስ ወንጌል ምዕራፍ 4 ላይ እንሂድ። ኢየሱስ ይህንን ሲነሪ አይምሯችሁ ላይ ልስል ፈልጋለሁ። ኢየሱስ ደቀ መዛሙርቱን እንጀራ እንዲገዙ ወደ ከተማ ላካቸው። እነሱ በሰማሪያ ሊያልፉ ግድ ስላላቸው በሰማሪያ ሊያልፍ ነበረ። ከዛም በባዶ ቦታ በምድረ በዳ የያዕቆብ ምንጭ ባለበት ቦታ ላይ ሁሉም ጥለውት ሄዱ። ኢየሱስ ለብቻውን ሆነ። በሰማሪያ ሊያልፍ ግድ ሆነበት። ከዛ በኋላ አንድን ሴት ተገናኘ። ከኮንቨርሴሽናቸው ግን ከጊዜ አንፃር አንዱን ፓርት ብቻ ላንብብላችሁ። ኢየሱስ እንዲህ አላት፣ ቁጥር 21 ላይ ነው። ኢየሱስ እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማይሰግዱበት ጊዜ ይመጣል። እናንተስ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናቀው እንሰግዳለን
ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እቺ ሴት ከውሃ ጥያቄ አለፈችና አንተ ሰው ነብይ እንደሆንክ እመለከታለሁ ብላ she asked him a question of worship የአምልኮን ጥያቄ ጠየቀችው። የአምልኮን ጥያቄ ስትጠይቀው እሷ እዚህ ተራሮች ላይ እናንተ ታመልካላችሁ፣ እኛ እዛ እናመልካለን፣ በኢየሩሳሌም እናንተ ስታመልኩ አይሁዳውያን፣ እኛ ያዕቆብ በሰዋበት አብርሃም በሰዋበት እናም ብላ ሞር ሂስቶሪካል ቲዮሎጂ ልታወራው ስትል ያሃኛው በሎኬሽንና በታይም በጊዜና በቦታ የተገደበውን የጸሎት ህይወት አወጣና is a relationship አላት። መንፈስና እውነት ማለትም የኢየሱስ ክርስቶስ ቃል የክርስቶስ ቃል አዲስ ኪዳን እውነት የሆነው ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሲናገር ኢየሱስ እንዲህ አለ፣ እኔ እውነት ህይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ አብን ወርሺፕ ለማድረግ እግዚአብሔርን አፕሮች ለማድረግ ስንፈልግ በማን በኩል ነው አፕሮች የምናደርገው? በኢየሱስ አማካኝነት ነው። ስለዚህ the truth of Christ ወይም ደግሞ ኢየሱስ ራሱ ከዛ ደግሞ the reborn የሆነው regenerated የሆነው መንፈሳችን እሱ ነው ወርሺፕ ማለት። ለዛ ነው ኢየሱስ ሲናገር ስለ ጸሎት ሲነግራቸው እንዲህ አላቸው፣ መንፈስ ንቁ ነው፣ ስጋ ግን ደካማ ነው። ስጋ ሊዝል ይችላል፣ ስጋ በቃኝ ሊል ይችላል። ስፒሪት ግን 24/7 ኮኔክትድ ሊሆን ይችላል። ከእግዚአብሔር ጋር የማያቆም ህብረትን ማድረግ ይችላል። ጸሎት ማለት ያልተገደበ የማያቆም ከእግዚአብሔር ጋር ህብረት ፌሎሺፕ ኮሚኒየን ማድረግ ማለት ነው። ይህንን ዴፊኒሽን ፈጽማችሁ እንዳትረሱት። It's not a burden, it's not a religious act. A New Testament based prayer life is a communication with the Father and Lord of Jesus Christ. በኢየሱስ ክርስቶስ አማካኝነት ወይም በስሙ አማካኝነት በመንፈስ ቅዱስ ሆነን ከእግዚአብሔር አብ ጋር ህብረት ማድረግ ማለት ነው ጸሎት። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ይህንን ካየን ለሚቀጥሉት ደግሞ ጥቂት ደቂቃዎች ባልጸልይስ ምን ሆናለሁ? ፊሊሞን ባልጸልይስ ምን ሆናለሁ? የመጀመሪያው ክርስቲያን ባይጸልይ ምን ይሆናል? ክርስቲያን ባይጸልይስ? የመጀመሪያው ነገር ይህ ነው። አንደኛ ከእግዚአብሔር ፈቃድ ራሳችሁን ወጥታችሁ ታገኛላችሁ። እግዚአብሔር ከፈቃዱ ያባረራችኋል አይደለም ያልኩት። ከእግዚአብሔር ፈቃድ ወይም ደግሞ ለህይወታችሁ ካለው ፐርፌክት ዊሉ ወጥታችሁ ወደ ፐርሚሲቭ ዊሉ ትገባላችሁ። እንዴት? መጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ጀምሮ ሲናገር እንዲህ አለ፣ ሳታቋርጡ ጸልዩ። ማይ ጋድ pray without ceasing፣ ያለ ማቋረጥ ኮንስታንት የሆነ ኮሚኒኬሽን ከእግዚአብሔር ጋር ይኑራችሁ። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና።
ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እግዚአብሔር ለናንተ ቻናልን ፈልጎ የእርሱ የሆነን ነገር ወደ እናንተ ለማሳለፍ ቻናልን ፈልጎ ፕሬየርን ካስቀመጠ በኋላ ይሄንን ሲስተም ምንድነው ስሙ ካልተቀበላችሁ ምን ትሆናላችሁ መሰላችሁ? የእግዚአብሔርን ምርጥ ነገሮችን ለመቀበል እግዚአብሔር ለህይወታችሁ ያለውን ምርጥ ነገሮችን የተሻሉ ነገሮችን ከኖርማሉ ወጥቶ ወደ ሱፐርናቹራል ወደሆነ ከናቹራል ወደ ሱፐርናቹራል ከተፈጥሯዊ ወደ ልዕለ ተፈጥሯዊ ወደ ሆነው ነገር ለመሸጋገር ለናንተ አዳጋች ይሆናል ከሚጸልይ ሰው በተለየ። ኦርዲነሪ ላይፍ ነው የምትኖሩት። በዓለም ላይ የሚመጣው ነገር በሙሉ ያገኛል። እግዚአብሔር ፈቃዱ ሲሆን ፈቃዱን በከንቱ የሚያደርግ አምላክ አይደለም። ፈቃዱን ወደኛ ሲልክ ያ ፈቃዱ ምንድነው ከተባለ እኛን ሊያገኝበት እኛን ብለስ ሊያደርግበት ያዘጋጀው የራሱ መንገድ ነው። ያንን መንገድ አልፈልግም በራሴ መንገድ ሄዳለሁ እንደማለት ነው አለመጸለይ። ዘወትር በሁሉ እንድናመሰግን ሳናቋርጥ እንድንጸልይ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደኛ ነው። ሃሌሉያ ክብር ለኢየሱስ ይሁን። አንድ ሌላኛው ነገር ደግሞ ሁለተኛ አንድ ምናልን ከእግዚአብሔር ፈቃድ ውጪ እንሆናለን። ሁለተኛው ነገር ደግሞ እጦት ያጋጠመናል። እጦት ያጋጠማል። እንዴት ካላችሁኝ ያዕቆብ መልእክት ምዕራፍ 4 ቁጥር 2 ላይ ይሄ እጦት ስላችሁ ባይዘወይ ዶንት ሁሉን ነገር ወደ አንድ አቅጣጫ ወይም ደግሞ ፋይናንሻሊ ብቻ እንዳታገናኙት ወይም ፊዚካል ነገር ብቻ እንዳታገናኙት። ስፒሪት ሶል ቦዲ መንፈስ ነፍስና ሰውነታችሁ ላይ ያለ አንድ እጦት መኖር የምትችሉበትን አክሰስ አለ። ከእግዚአብሔር መቀበል የሚባል አክሰስ አለ። እሱን እንማረዋለን በቀጣዮቹ ክፍሎች ላይ። ያንን ቻናል ወይም ደግሞ ፕሬየር የሚባለውን ቻናል ሰው አልጠቀምም ባለ ጊዜ ላይ ሁለተኛ በህይወቱ የሚሆነው ነገር ምንድነው ከተባለ እጦት በህይወቱ ይሆናል። ያዕቆብ ምዕራፍ 4 ቁጥር 2 ላይ አትለምኑምና ለናንተ አይሆንም። በእንግሊዘኛው you have not because you ask not። አልጠየቃችሁምና ለናንተ አይሆንም። አልጠየቃችሁምና ለናንተ አይደረግላችሁም። ስለዚህ ያልሆነ ነገር በህይወታችሁ ላይ የጎደለ ነገር ልክ ስትመለከቱ check your prayer life። I'm not saying maybe ይሄ ብቻ ነው ምክንያቱ እያልኩኝ አይደለም። definitely እንደዛ አልላችሁም። ግን ደግሞ አይጎዳም ቼክ ማድረግ። how is my prayer life? ህይወቴ በእጦት እየተጠቃ ከሆነ how is my prayer life? እንዴት ነው የጸሎት ህይወቴ የሚለውን ቼክ ማድረግ አስፈላጊ ነው። ኦኬ ካለን ጊዜ አንፃር ፈጠን ልበል። ሌላኛው ነገር ደግሞ ለናንተ በኒው ቴስተመንት ላይ ሆናችሁ ይሄኛውን አይዲያ ልሰጣችሁ ፈልጋለሁ። ናው እግዚአብሔርን ወደዋለሁ የሚል ክርስቲያን ከእግዚአብሔር አባቴ ነው የሚል ክርስቲያን አለመጸለይ የህይወቱ መንገድ ከሆነ አለመጸለይ እግዚአብሔርን መበደል ነው። listen to my word ኃጢያት ነው አይደለም ያልኳችሁ፣ እግዚአብሔርን መበደል ነው። let me show you scripture። መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ እንዲህ ይላል፣ ደግሞ መልካምና ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ
ከኔ ራቅ። a prophet, a man of God እንዲህ አለ፣ ስለናንተ መጸለይን በማቆም እግዚአብሔርን እበድል ዘንድ ከእኔ ይራቃል። what an amazing thing to say። ምን አይነት የመጋቢነት ልብ ቢኖረው ነው? ምን አይነት የእረኛነት ልብ ቢኖረው ነው? መልካም ነው የማስተምራችሁ፣ ቅኑን መንገድ ነው ማስተምራችሁ። ስለናንተ መጸለይን ደግሞ በማቆም በመተው እግዚአብሔርን መበደል ከእኔ ይራቅ። Dear man of God, I want to encourage you. Pray for your people. ለህዝብህ ጸልይ። ለምንድነው በዚህ በአዲስ ኪዳን ላይ ሆነን እግዚአብሔርን መበደል እንዴት ትለናለህ ፊሊሞን? ማለመጸለይ። በደል የሚለው ቃል is an offense። ኦፌንስ ማለት ሪሌሽንሺፕ ሲኖር ነው ኦፌንድ ማድረግ የምትችሉ። ጸጥ ብላችሁ ሁሉን ያገኛችሁትን ነገር ኦፌንድ ማድረግ አትችሉም። ኦፌንድ ሪሌሽንሺፕ ሲኖር ነው። ያንን ሪሌሽንሺፕ is like ignoring God when he is present። በተገኘበት ጊዜ እግዚአብሔርን ኢግኖር ማድረግ። መንፈስ ቅዱስ በባህሪው ግሪቭ ይደረጋል። ኤፌሶን ላይ ሲናገር ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። የስ ለቤዛ ቀን አትሞናል። he will be with us forever። ከኛ አይተወንም፣ አይለየንም። እስከ ዓለም ፍጻሜ ድረስ ከኛ ጋር ነው። ግን ከዛ ሪሌሽንሺፕ የተሻለ ነገር ማውጣት እየቻለን ከዛ ህብረት እጅግ የላቁ ውብ የሆኑ ነገሮችን ማውጣት እየቻለን ብዙ ጊዜ አለመጸለይ መንፈስ ቅዱስን ኢግኖር እንድናደርገው። ይሄ ቴንደር የሆነ እንዴት ነው ለመንፈስ ቅዱስ ሴንሲቲቭ የሆነ ልባችን አለመጸለይ ያለማምደዋል። አለመጸለይ ልባችን ለድምፁ ጠንካራ እንዲሆን ያደርግና ምን ያደርገናል? መንፈስ ቅዱስን ኦፌንድ እናደርገዋለን። ላይክ እንደ ወዳጅ፣ እንደ አፍቃሪ፣ እንደ ጓደኛ፣ እንደ መሪ መጥቶ ኮንስታንትሊ ምን እናደርገዋለን? አይ you see, it's an offense not to pray። የተገኘን አምላክ፣ የቀረበን አምላክ፣ ሰምቶ በእሳት የሚመልስ፣ ሰምቶ ለመስማት የተናጋሪ መኖር አለበት። በእሳት የሚመልስን አምላክ አሁን በአዲስ ኪዳን ላይ መጥቶ ቀርቦ ድንኳኑ አድርጎን መኖሪያ አድርጎን አለማውራት is a biggest offense። You cannot be a Christian and say I don't pray። That's just too impossible። like እግዚአብሔርን ወደዋለሁ፣ እግዚአብሔር አባቴ ነው ግን አልጸልይ። ይሄ ኦክሲሞሮን የሚባል ነገር ነው። ሊጣጣም የማይችል ነገር ነው። how እንዴት አይቻልም እንደዛ። ሰው መተከታተሉ ላይ በደንብ I want to encourage you። I want like be that in that active fire የሆነ ሪሌሽንሺፕ ውስጥ ራሳችሁን አገኙት እንጂ ከዛ ነገር ስትቀዘቅዙ እንዳትመለከቱ፣ ራሳችሁን እንዳታገኙ። you see መጽሐፍ ቅዱስ ሲናገር እንዲላል ማቴዎስ 26:41 ላይ እንዲላል ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ። ምን አለ? ወደ ፈተና እንዳትገቡ ትጉና ጸልዩ። የሰይጣን ከተሰጠው አንደኛው ስሙ ምንድነው ከተባለ ፈታኝ ነው። ኢየሱስ ጋር መጥቶ ይሄ ፈታኝ ደግሞ አያፍርም። ኢየሱስ ጋርም መጥቷል፣ ፈታኙም ቀርቦ ይላል። ኢየሱስ ጋር ከመጣ እኔና እናንተ ጋር የማይመጣበት ምንም ምክንያት የለው። ወደዛ ግን እንዳንገባ፣ አላስፈላጊ የሆኑ ቴምፕቴሽኖች ውስጥ እንዳንገባ መጽሐፍ ቅዱስ ያወጣልን መንገድ ምንድነው ካላችሁ ትጉና ጸልዩ። ወደ ፈተና እንዳትገቡ ትጉና ጸልዩ። ሃሌሉያ። ለምን?
your spirit is ready awakened ነው quickened ነው። ስጋ ግን ምንድነው? ደካማ ነው። praise God ለመሰላችሁ አንዳንድ ጊዜ ምሳሌ ላይ ሲናገር እንዲላል በመከራ ቀን ብትላላ ጉልበትህ ጥቂት ነው። መጽሐፍ ቅዱስ ከመከራ ነፃ የሆነን ህይወት ፕሮሚስ አላደረገንም። ከቻሌንጅ ከቴምፕቴሽን ነፃ የሆነ ህይወትን ፕሮሚስ አላደረገልንም። ነገር ግን ለዛ ቀን ለቻሌንጁ ቀን በመከራ ቀን በጥቃት ቀን ላይ ፈጽመን በብርታት እንድንቆም የሚያስችለንን አቅም ሊሰጠን የታመነን መንገድ ሰጥቶናል። በመከራ ቀን ብትላላ ጉልበትህ ጥቂት ነው። ምሳሌ 24:10 በመከራ ቀን ብትላላ ጉልበትህ ጥቂት ነው። አሁን በህይወታችሁ ላይ ምን ያህል ጥንካሬ አለ? አሁን በህይወታችሁ ላይ ምን ያህል ብርታት አለ? የእግዚአብሔር መንፈስ በጸሎት በዚህ በመናሳልፋቸው ጆርኒ ማክሲማይዝ ሊያደርጋችሁ ይፈልጋል። አቅማችሁን ማክሲማይዝ ማድረግ ይፈልጋል። I want to encourage you እነኝን ቀናቶች ከኛ ጋር አሳልፉ። እነኝን ቀናቶች ከኛ ጋር ጸልዩ። every day ፖስት እናደርጋለን በእነኚህ ቀናቶች ውስጥ። ጌታ ኢየሱስ አብዝቶ ይባርካችሁ፣ ጸጋን ያብዛላችሁ። ሰላም፣ ጸጋ ይብዛላችሁ። የምትመለከቱት ትምህርት በባሲለስ ሚዲያ የተዘጋጀ ሲሆን ባሲለስ ሚዲያን ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ትምህርቶቻችንን በየጊዜው እንዲደርሳችሁ ደግሞ የደውል ምልክቱን ይጫኑ። የተለያዩ የሶሻል ሚዲያዎቻችን ሊንኮችንም ደግሞ ባዮ ላይ ታገኛላችሁ። እዛም በጽሁፍ በድምጽ የተለያዩ ትምህርቶችን ታገኛላችሁ። ነፃ መጽሐፍም በቴሌግራም ግሩፓችን ውስጥ አስቀምጠንላችኋል። ጸጋ ይብዛላችሁ። በምትሰሙት ትምህርት እንደምትባረኩ አምናለሁ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስ የሕያው አምላክ ልጅ መሆኑን በሙሉ ልቤ አምናለሁ። ስለኔ እንደሞተና እግዚአብሔር ከሙታን እንዳስነሳው አምናለሁ። እርሱ ዛሬ ሕያው እንደሆነ አምናለሁ። ከዛሬ ጀምሮ ኢየሱስ ክርስቶስ የሕይወቴ ጌታ እንደሆነ በአፌ መሰክራለሁ። በእርሱና በስሙ አማካኝነት የዘላለም ሕይወት አለኝ። ዳግመኛ ተወልጃለሁ። ጌታ ሆይ ነፍሴን ስላዳንካት አመሰግንሃለሁ። አሁን እግዚአብሔር ልጅ ነኝ። ሃሌሉያ። ይህንን ጸሎት በሙሉ ልባችሁ አምናችሁ ከጸለያችሁ እንኳን ደስ ያላችሁ። አሁን የእግዚአብሔር ልጅና የእግዚአብሔር ቤተሰብ ናችሁ። ቀጣዩን የመንፈሳዊ ሕይወት አቅጣጫችሁን እንዲጠቅማችሁና የተለያዩ መንፈሳዊ መጽሐፍት ማግኘት እንድትችሉ በቀጣይ በሚወጡት አድራሻዎች ቤተክርስቲያንን እንድታገኙ እናበረታታችኋለን። የጌታ ጸጋ ይብዛላችሁ።